ጌታ ኢየሱስ የመጨረሻውን ዛዜ ደቀ መዛሙርቱን ሰብስቦ እንጀራውን አንስቶ ቆርሶ እንዲህ አለ፣ ይህ ስለ እናንተ የሚቆረሰው ስጋዬ ነው። ንዛዜ ስለ እናንተ ምን የሚል ነው? የሚቆረስ ስጋዬ ነው። አንድ ከራትም በኋላ ጽዋውን አንስቶ ይህ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲሱ ኪዳን ምን ነው? አሁን ተናዘዘ። የመጨረሻው አራት ላይ ምን አለ? ተናዘዘ። ግን እስካሁን ባይሞት አንድም ሰው ኃጢአቱ ይቅር አይባል። እስካሁን ቢኖር ኢየሱስ በስጋ የማንም ሰው ኃጢአት ምን አይልም? አይወገድም። ግን የተናሳሹን ሞት ማርዳት የግድ ነው ስለሚል ደም ሳይፈስ ኃጢአት ምን አይባልም? አይሰረይም። የኃጢአት ስርየት ያለው በምንድን ነው? በደም ውስጥ። ደም ሲፈስ ኃጢአት ምን ይባላል? ይሰረይ። ጌታችን ኢየሱስ ደግሞ የመጨረሻ ያንደበቱ ቃል ምን የሚል ነበረ? ጨረስኩላችሁ ነው። ኑዛዜው ሁሉ በሕጋዊ መንገድ ሀብቱ ንብረቱ የኔ ወደ እናንተ እንዲመጣ ኑዛዜ በእናንተ ላይ እንዲጸና ይሄው ስለ እናንተ ሞቼላችኋል። ስለ ኃጢአታችን ሞተ እኛን ስለማጽደቅን ከሙታን። ስለዚህ አሁን ሲሞት ለካ የሞተው ስለ ኃጢአትሽ ነው። ስለ ኃጢአታችን ምን አለ? ኦኬ ኢየሱስ ሞቷል። እርግጠኛ ናችሁ? የተናዛዡ ሞት እርግጠኛ ከሆነ ኢየሱስ መሞቱ እርግጠኛ ከሆነ ውርስሽ እርግጠኛ ነው። ምን የትኛው ውርስ? ጻድቅ ነህ። በምን ስራ? በእምነት። ምን ብሎልኛል? ተናዞልኛል። ምን ብሎ? ኃጢአቱን ይቅር በለው ብሎ የገዛ ደሙን አፍስሶልኛል። ሮሜ ምዕራፍ 4 ንክፈትና ከቁጥር 1 እስከ 12 ያለውን አንድ ላይ በጋራ ጮክ ብለን እናነባዋለን። 1 3 እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚሁ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለ መገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለን። እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበረ እንጂ። ሳይገረዝም በነበረበት እምነት ያገኘው የጽድቅ ማኅተም የሆነ የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ። አሜን። ኦኬ። ባለፈው ሳምንት ስለ አብርሃም ጥቂት ነገሮችን አንስተን ነበር ከእምነት ጋር በተገናኘ። አብርሃም አባታችን እንግዲህ ምን አገኘ እንላለን? እንግዲህ አብርሃም በስራው ጸድቆ ቢሆን ኖሮ የሚመካበት ነገር ነበረው አለው። ነገር ግን በእግዚአብሔር ፊት መመካት ምን አይልም? አይቻልም። በእግዚአብሔር ፊት ምን አይቻልም? መመካት አይቻልም። ዛሬ በእግዚአብሔር ፊት ብየዋለሁ ርዕሱን። በማን ፊት? በእግዚአብሔር ፊት። በእግዚአብሔር ፊት እኛ ልንኖረው የተጠራንበትና ልንመላለስበት የተጠራ የህይወት ስርዓት አለ። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 በወንጌል መገለጥና በክርስቶስ የቤዛነት ሥራ ላይ በተለይ ምዕራፍ 3 አስረግጦ ነግሮን እግዚአብሔር በክርስቶስ ኢየሱስ የቤዛነት ሥራ ለዓለም ሰው ሁሉ መዳንን ወይም ደግሞ በእምነት የሚገኝን ጽድቅ በነፃ እንደሰጠ ከሥራ እንዳይደለ አስረግጦ ነግሮናል።
በተለይ ቁጥር 21 ጀምሮ ሕግና ነቢያት የመሰከሩለት ምዕራፍ 3 ቁጥር 21 ላይ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለምን ተገልጧል፣ ያለ ሕግ ተገልጧል ብሎ ይሄውም ደግሞ በእምነት የሚገኝ እንደሆነ ነግሮን ሁሉም ኃጢአት ስለሰራ የእግዚአብሔር ክብር ስለጎደለው የሚያስፈልገው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ያደርጋሉ? ይጸድቃሉ እያለ ኢየሱስ ክርስቶስ የሰራው የመስቀል ስራ የቤዛነቱን ስራ እግዚአብሔር በእምነት የሚገኝ ጽድቅ አድርጎ ለሁሉም ሰው ምንን ብሎታል? አቁሞታል ብሎን አስረግጦ ነው ነገረን። በእምነት ስለሚገኝ እነዚህን ሰዎች ሲያስረዳ በተለይ ሮሜ ምዕራፍ 4 አሁን የሚያነሳበት ዋነኛ ዓላማው በሮም ቤተክርስቲያን ውስጥ የአይሁድ አማኞችም ስለነበሩ ክርክር በመካከል ስላለ ከሕግ መፈጸምና የአይሁድን ባህል በቤተክርስቲያኗ ውስጥ ከመተግበር ጋር በተገናኘ ትልቅ የሆነ ጭቅጭቅ በመካከላቸው ስለነበር ምዕራፍ 7 ላይ ሲደርስ ሕግን ለሚያውቁት ደግሞ ይሄንን እንዲህ ብዬ እናገራለሁ ሲል ታገኙታላችሁ። ምዕራፍ 4 ላይ ደግሞ እንግዲህ አብርሃም አባታቸው ሳይሆን አባታችን የኛ አባት የአይሁዶች አባት እንግዲህ በስራው ጸድቆ ቢሆን ኖሮ የሚመካበት ነገር ነበረው አለው። የሆነ ነገር ምን ብሏል? ሰርቷል። ነገር ግን በእግዚአብሔር ፊት መመካት ምን አይችልም። ስለ ስራ የአዲስ ኪዳን ስራና የብሉይ ኪዳን ስራ እንደሚላይ ባለፈው ሳምንት ትንሽ ለማሳየት ሞክሬያለሁ። የብሉይ ኪዳን ስራ መተዳደሪያ ደንቡን ወይም 613ቱን በሲና ተራራ ላይ የተገለጠውን የሙሴን ሕግ ምን ማድረግ ነው? መፈጸም፣ እነሱን መተግበር በእግዚአብሔር ፊት ምን ያሰጣል? በእግዚአብሔር ፊት ተቀባይነት እንዲኖረን ያደርጋል። በእግዚአብሔር ፊት ምሕረት እንዲኖረን ያደርጋል። በእግዚአብሔር ፊት እግዚአብሔር በረከቱን በእኛ ላይ እንዲያፈስልን ያደርጋል። መስፈርቱ 613ቱን የሙሴን ሕግጋት ምን ማድረግ ነው? መፈጸም ነው። እግዚአብሔር ቋንቋው በብሉይ ኪዳን በተለይ ከሲና ተራራ ከአሮጌው ኪዳን ከተመረቀበት ከዘጸአት ምዕራፍ 24 ጀምሮ የሕዝቡና የእግዚአብሔር ኅብረት የተመሰረተው ያ የተጻፈው የሕግ መጽሐፍት ላይ ብቻ ነው። በዛች በሕጉ መጽሐፍት አማካኝነት እግዚአብሔር ከሕዝቡ ጋር ኅብረት ያደርጋል። ሕዝቡም ከእግዚአብሔር ጋር ኅብረት የሚያደርገው በተጻፈለት በሙሴ የሕግ ስርዓት መሰረት 613ቱን ሕጎች በመፈጸም ነው ኅብረት የሚያደርገው። ብትታዘዙ እሺ ብትሉ የምድርን ስብ ትበላላችሁ፣ እምቢ ብትሉ ባትታዘዙ ደግሞ ሰይፍ የሚባል አለ ይበላችኋል የሚል የማያወላዳ ጽኑ የሆነ ምን አለ? መሰረት አለ። አሁን ግን የሚያነሳው ከብሉይ ኪዳን ትንሽ ቀደም ብሎ ወደ አባቶች ዘመን ነው የሚገባው። ለሙግት የሚያቀርባቸው ነገሮች መገረዝን ነው። አንደኛው አብርሃም አባታችን የእምነትን ጽድቅ ያገኘው እንዴት ነበረ ብሎ ያነሳል። ከተገረዘ በኋላ ነው ወይንስ ሳይገረዝ በፊት? ከተገረዘ በኋላ ቢሆን አብርሃም ተገርዟልና ብለው መገረዙን እንደምን ይወስዱታል? እንደ ስራ እንደሚወስዱት ገብቶታል ጳውሎስ። ስለዚህ አሕዛብ በእምነት ስለሚገኘው ጽድቅ ሌላ ቀንበር እንዳይጨመርባቸው ሲያደርግ ኖ አብርሃም በእምነት ጽድቅን ያገኘው ገና ሳይገረዝ በፊት ነው። እንደውም በመገረዝ ውስጥ የገባው አስቀድሞ በእምነት ላገኘው ጽድቅ ማህተም ማረጋገጫ እንጂ መገረሱ በእግዚአብሔር ፊት ምን አላለውም? አላጸደቀው። በእግዚአብሔር ፊት ያጸደቀው መገረዙ ሳይሆን በእግዚአብሔር ፊት ያጸደቀው አስቀድሞ ከመገረዙ በፊት በእምነት ምን ብሎ ነው? ጸድቆ። ምን የሚል ቃል አለ? አብርሃም አመነ ጽድቅ ሆኖ ምን አለለት? ተቆጠረለት። አብርሃም አመነ ጽድቅ ሆኖ ምን አለለት? ተቆጠረለት። እስኪ ምን አምኖ ጽድቅ ሆኖ እንደተቆጠረለት ገላትያ ምዕራፍ 3ን እንክፈታት። ገላትያ መጽሐፍ ምዕራፍ 3 ገላትያ ምዕራፍ 3 ቁጥር 6 እንዲሁ አብርሃም እሺ በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። ቆይ እንዲሁ አብርሃም በእግዚአብሔር ምን አለና አመነና። ስሙት፣ ያመነው በማን ነው? በእግዚአብሔር አመነና ጽድቅ ሆኖ ምን አለለት? ተቆጠረለት። ኦኬ፣ ጽድቅ ሆኖ ተቆጠረለት ማለት
ጻድቅ ነው ማለት አይደለም ሰውየው። ነገር ግን አንድ እሱ ጋር የሌለ የሱ ያልሆነ ከሱም ጋር ግንኙነት የሌለው ነገር ግን ደግሞ በማመኑ ምክንያት እግዚአብሔር የቆጠረለት ነገር አለ። ምን አለለት? ቆጠረለት። ተቆጠረለት ማለት አንድ ነገር እንደ ሌላ ነገር ተደርጎ ተቆጠረለት። ለማን የተቆጠረለት? ለአብርሃም። እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። በእግዚአብሔር ምን አለና? አመነና ጽድቅ ሆኖ ምን አለለት? ተቆጠረለት። እሺ እንኪያስ ከእምነት የሆኑት አሁን እንኪያስ ማለት ከእምነት የሆኑ አሉ ማለት ነው። አብርሃም ጽድቅ የተቆጠረለት በምንድን ነው? በእምነት ነው። አብርሃም አመነና እግዚአብሔርን ጽድቅ ሆኖ ምን አለለት? ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። እነዚህ የማን ልጆች ናቸው? የአብርሃም ልጆች። ኦኬ። የአብርሃም ልጅ ተብሎ የሚታሰበው በስጋ የወለዳቸው 12ቱን ነገዶች አስበው እስራኤልን ብቻ ነው ብዙ ሰው የሚያስበው። ጳውሎስ ደግሞ የእምነቱን ፈለግ ለሚከተሉት በስጋ ባይወልዳቸውም እንኳን በእምነት እሱ እንደጸደቀበት እነሱም በእምነት የጸደቁ ሁሉ የማን ልጆች ሆነዋል? የአብርሃም ልጆች ሆነዋል። የማን ልጆች ሆነዋል? ጌታ ይባረክ። አሁን የአብርሃም ልጅ የሆኑት በምንድን ነው? በስራቸው ነው? አይደለም። በመገረዛቸው ነው? አይደለም። ሕግን በመጠበቃቸው ነው? አይደለም። ጽድቅን የሙሴን ሕግ አላነሳም። እዚህ ቦታ ላይ ምዕራፍ 3 ላይ ሕግና ነቢያት የመሰከሩለት ጽድቅ ነው ብሎ ያለ ሕግ ነው የመጣው ብሎናል። ሕግ የሚባል ነገር እዚህ ውስጥ ተሳትፎ የለውም። ያለ ሕግ የተገለጠ ምንድነው? ጽድቅ ነው አለና ከሕግ በፊት ስላለው አባት አነሳሁን። ከሕግ በፊት የነበረው አብርሃም አባታችን የጸደቀው በእምነት እንጂ በስራ አልነበረም። ተገርዞ አልነበረም የጸደቀው፣ ሳይገረዝ በፊት ነው። ሃሌሉያ። ምን ሳይል በፊት ነው? ሳይገረዝ በፊት ነው። አሁንም አሕዛብ የምትጸድቁት ሳትገረዙ በፊት ነው። አልሰማ። ከተገረዛችሁ በኋላ ሳይሆን አሕዛብም የሚጸድቀው ሳትገረዙ በፊት ነው። ሳይገረዝ በፊት የጸደቀ ነው የሚገረዘው። ልድገማ። መገረዝ ከጽድቅ በኋላ እንጂ ሳትጸድቅ በፊት አትገረዝም። ልድገማ። መገረዝ ጽድቅን ስለማያመጣ፣ ጽድቅ ግን መገረዝን ያመጣል። አስቀድሞ ላገኘው ጽድቅ ማህተም እንዲሆን ምን አለ ነው የሚለን? ተገረዘ። በተመሳሳይ አዲስ ኪዳን ላይ እኛ ውስጥ የመጣው ምንድን ነው? ልክ በኢየሱስ ክርስቶስ ስራ ስናምን በእግዚአብሔር ፊት ምን አለን? ጸደቅን። ለመጽደቃችን ግን መገረዝ የሚባለው ነገር፣ ማህተም የሚባለው የሚያትም ነገር መጣና በተስፋው መንፈስ በመንፈስ ቅዱስ ምን ብላችኋል? ታትማችኋል። ስለዚህ መገረዝ ቀጥተኛ ትርጓሜው በመንፈስ ቅዱስ አዲስ ፍጥረት መሆንን፣ በመወለድ የእግዚአብሔር መንፈስ እኛ ላይ ምን ማድረጉን ነው? መታተሙን። ከዛ በፊት ግን ሰውየው ምን መሆን አለበት? አምኖ በእግዚአብሔር ፊት ጽድቅ ሆኖ መቆጠር ያለበት ጉዳይ አለ። ስለዚህ አብርሃምን ልጆች አሉት። የሥጋ ልጆች ብቻ ሳይሆን የእምነት ልጆችም አሉት። አንድ ጊዜ ዘፍጥረት መጽሐፍ ምዕራፍ 15 ላይ 12 በኋላ አብርሃም ተጠርቶ ዘርህን አበዛዋለሁ፣ ታላቅ ሕዝብ ትሆናለህ፣ እባርካለሁ፣ አበዛሃለሁ ሲለው ከአባቴ ከዘመዶች ከምታየው ከየትኛውም ነገር ውስጥ ለቀህ ውጣ ነበር ያለው። እና ሲወጣ አብርሃም መስሪያ ቤቱን ለቋል፣ ደሞዙን ለቋል፣ ቤተሰቡን ለቋል፣ ጓደኞቹን ለቋል። ብዙ ነገር ትቶ ነው የወጣው። እና ወዴት እንደሚሄድ ሳያይ በእምነት ወጣ ነው የሚለው። ወዴት እንደሚሄድ አላየም፣ አላሳየውም። ግን እኔ ወደማሳይ ውጣ ነው ያለው። እኔ ወደማሳይ ውጣ ከተባልክ እስክታይ መጠበቅ አለብህ። አብርሃም ግን ሳያይ ምን አረገ? ወጣ ነው የሚለን። በእምነት አብርሃም ሳያይ ምን አረገ? ወጣ። ሲወጣ ግን የራሱን የሥጋ ዘመዱን ሎጥ የሚባል ሰው አስከትሎ ነው የወጣው። ብዙ ነገር ጥሏል። ያልጣለው ሎጥን ነበር። ሎጥ ማለት የስሙ ትርጓሜ መጋረጃ ከላይ ማለት ነው። አሜን። እኔ ወደማሳይህ ውጣ ሲባል ሰውየው ዝም ብሎ ወጣ። ወዴት እንደሚሄድ አላየም። ለምን? መጋረጃ አብሮታል። በእኔ የማይሰናከል ብዙ ነው። መጋረጃ አብሮህ እያለ አርቀ ማየት አትችልም። መጽሐፍ ቅዱስ ላይ መጋረጃ ብሎ ያስቀመጣቸው በዋነኝነት ሁለት ናቸው። አንደኛው መጋረጃ የሙሴ ሕግ ነው። ሁለተኛው መጋረጃ የሰው ሥጋ ነው።
የሙሴን ሕግ በሲና ተራራ የተቀበለውን ሕግ በምንድን ነበር እግዚአብሔር የከለለው? በመጋረጃ አይደለም? በስጋ ሰውነት ማለትም በመጋረጃው በኩል ያለን ደግሞ ስጋን ራሱ ምን ብሎታል? መጋረጃ ሰንጥቀህ ወደ መንፈስ ዓለም የምትገባበት ማለት ነው። ኤኒዌይ ሎጥ መጋረጃ ነው። እግዚአብሔር ያየለትን አብርሃም እንዳያይ የሚከልለው ነገር እንደሆነ ታያላችሁ። ከግብፅ በወጡ ጊዜ ግን በሀብት ተባርከው ስለነበረ ሎጥ ከአብርሃም የመለየት ግዴታ ሆነባቸው። ምክንያቱም ሰራተኞቻቸው እርስ በርስ ባሮቻቸው እየተጣሉ ሲያስቸግሩ ለመለየት ሲወስኑ አብርሃም አንድ ነገር በራለት። እኔ ከሀገሬ ከቤቴ ከዘመዶቼ ስወጣ የጠራኛል። አንተ የጠራውን ተከትለን የወጣው። ስለዚህ አንተ ግራውን ብትመርጥ እኔ ቀኙን እመርጣለሁ። ምክንያቱም እኔ ከጥሬ ጋር እንጂ ከብሎኬሽኑ ጋር ጉዳይ የለኝም። አንተ ደግሞ ግራውን መርጣለሁ፣ እኔ በቀኙ። ስለዚህ አንተ ምረጥ ብሎ ነው የሰጠው። ለምን? እኔ የሚመርጥልኛል፣ የሚያይልኛል፣ የጠራኛል፣ ስራ ያስለቀቀኛል። ሃሌሉያ። አንተ ግን ማንም የለህም፣ ያለው እኔ ነኝ፣ ምረጥ አለው እና ለመስላ እንደ ግብፅ ምድር የለመለመች የምትመስለዋን ነገር ሎጥ አይቶ ምን አደረገው? ወጣ። ልክ ሎጥ ከአብርሃም በተለየው ጊዜ እግዚአብሔር ወደ አብርሃም መጣ ይላል። አንዳንድ መጋረጃ ካጠገበ ዞር ሲሉ እግዚአብሔር ስራ ይጀምራል። ደግሞዋል። አይኖ አሁን እንትን እንዳታረጉ። የሰው መጋረጃ አለ። የምን መጋረጃ? የሰው አጠገብ ያለውን ሲነገር መጋረጃ ቀዳጅ ነህ፣ መጋረጃ ነህ በሉት። አሁን በጥንቃቄ ሎጥ እግዚአብሔር ጠርቶታል? አልጠራም። የእግዚአብሔር ዓይን በሎጥ ላይ ነው። ባይዘዌ ስለ ሎጥ እግዚአብሔር ምንም ነገር አልተናገረም። አብርሃም ብቻ ነው ስለ ሎጥ የሚያወራው እንጂ እግዚአብሔር ስለ ሎጥ አውርቶ እና አንዳንዴ እንደዚህ ምንም እግዚአብሔር ያላለላቸው ሰዎች ከእግዚአብሔር ካለላቸው ጋር ሲጣበቁ መሽገር ይሆናሉ። ዝም ብለው ይቦጠቡጡሃል። አሜን በል ኢየሱስ ጌታ። አሁን አንዳንድ እኮ ነገረልኝ እያለ ነው የሚሰማኝ፣ ግን ጋጫው ሄሎ በኢዘዌ እንደ አብርሃም ከተጠራህ መዋል ያለብህ የእግዚአብሔር ኪዳንና ጥሪ ያለባቸው ሰዎች። ልድገመው። የእግዚአብሔር ነገር ያሌለበት ሰው ጋር ስትውል የሚከልልና የሚከለክልህ ነገር አለ። ለማንኛውም ልክ ሎጥ ሲለያው እግዚአብሔር መጣ ይላል። በጣም ነው የሚገርመኝ። ልክ ሲለየው ነው የመጣው። እና አንዳንድ ነገር የሚለይ ሲለይ ነው ፍሎሪሽ የምታደርገው። ታዲያ እኔ ዛሬ ልምተዋ መለየት ያለበት እንደ ሎጥ የተጣበቀ መሽገር የሆነ ህይወታችሁን በረከታችሁን የከለለ እግዚአብሔር ያየላችሁን እንዳታዩ ነፍሳችሁ ውስጥ የተቀመጠ በኢየሱስ ስም ይቀደድ፣ በኢየሱስ ስም ይነሳ። አብ የሌለበት ይቀደድ፣ የእግዚአብሔር ኪዳን የሌለበት ይነሳ፣ ይራገፍ በኢየሱስ በኢየሱስ ስም ሸኛ ነው። ደግሞም እናንተ አእምሮአችሁ ውስጥ ያለ ምንም ይሁን፣ በቤት በጓዳችሁ ያለ ምንም ይሁን፣ በየትኛውም በአገልግሎታችሁ በምንም ውስጥ ያለው ምንም ይሁን፣ ዛሬ ግን ቃል አወጣበታል። ተመልሶ ህይወቶቹ ላይ አብሮ እንዳይገኝ በኢየሱስ ስም ሸኛ ነው። በኢየሱስ ስም ሸኛ ነው። ለምለም በመሰለው ነገር ይሄድ ባረክ ነው። በቃ ሄዷል። ልክ አብርሃምና ሎጥ ሲለያዩ እግዚአብሔር ወደ አብርሃም መጣ እና አብርሃም በድንኳን ውስጥ ነበር። ናውጥ አለውና አወጣው። አውጥቶ ምክንያቱም ድንኳን ውስጥ ያለ ሰው ብዙ ርቀት ያያይ አወጣውና አሁን እያለው እይና ሃሌሉያ ወደ ሰማይ ሲቀና በላ ነው። ቀና ሲል ከዋክብቱ ብዙ ነው። ቀና ብለህ እይ ሲል ሰማይ ላይ ያለው የከዋክብት ብዛት ወደር የለው። ኦኬ ወደ ምድር እይ አሾና ነው ብዛቱን አየው። በቃ ዘርህ እንዲሆነ አልሰማም። ዘርህ ምን አይንም ማየት እስከሚችለው ድረስ እይ አለው። አይንም ማየት እስከሚችለው ድረስ ብቻ ምን በል በቃ ለካንተ በረከትም የሚወሰነው በእይታ ነው።
አንዳንዱ ሰው የሚያየው የሆነ ሰፈር ነው። የሆነ ነገር አርቀ ካየታል። እኔ አብርሃም የሚያስገርመኝ ቀና ብሎ ሲያይ ኮከቡ መሃል እኔን አየኝ፣ አንቺን አየሽ። ወደ ላይ ያየው ከዋክብት በሙሉ ሰማያዊ መንፈሳዊ ዘሮቹ፣ ወደ ምድር ሲያይ አሸዋው በሙሉ የእሱ በጉልበቱ ስር የሚወጡ የስጋ ዘሮቹ፣ ሰማያዊም ዘር ምድራዊም ዘር እባርካለሁ። ሃሌሉያ። አስቀድሞ እግዚአብሔር በአብርሃም ውስጥ አንቺን አይቶሻል። ከዛስ ዛሬ መጥተህ ኢየሱስ ያድናል ስትል የአብርሃም ልጅ ምን ሰርተህ ተገርዛል? አልተገረዝኩም። ሕግን ጠብቃል? አልጠበቅኩም። ለምን ሲባል የሆነ ፈለግ ትቶልኝ ሄዷል። የተሰበከውን አምኖ ድኗል። ያለ ስራ እግዚአብሔር ጽድቅን ይቆጥርለት ዘንድ ስላመነ አብርሃም ጽድቅ ሆኖ ምን አለለት? ደስ ይለኛል። ተቆጠረለት የሚለው ቃል ግን አለ ስለ አብርሃም ብቻ ሳይሆን ዛሬም የክርስቶስን ስራ ለምናምነው ለኛ ይቆጠርልን ዘንድ አለው። ምን አለልን? እስኪ አንድ ሰው ተቆጠረልኝ። ምን አለልህ? ይኸውልህ አስቆጠርኩ እኮ አይደለም ያልከው፣ እግዚአብሔር ቆጣሪው እኮ ነው የቆጠረልህ። አንተ ቢሆን እኮ የምታስቆጥረው ማዕት ነገር ነው። በራሳቸው ጻድቅ እንደሆኑ የሚታመኑ ሰዎች መጥተው ያስቆጠሩትን አይታ በሳምንት 2 ይጾማሉ ምናምን እያለ ሰው ያኛውስ እኔ አለ መለመላይ ነኝ፣ እኔ ኃጢአተኛ ነኝ፣ ሌላ ምንም የለኝም ሲል ተቆጠረለት። አልሰማ ምን አለለት? ኃጢአተኛ ነኝ ሲል ጻድቅ ሆኖ ምን አለ ይላል? አልሰማ እግዚአብሔር ፊት በማን ፊት ነው ያልኩት? አንዳንድ ሰው አሁን በእግዚአብሔር ፊት ይመጣና ብፁዕ ቅዱስ ዘነገደ ኢየሱስ ለመምዘን በእግዚአብሔር ፊት ራሱ አጽድቆት ታውቃለህ ጌታ ሆይ እኔ ይላል። ኧረ እባክህ ትንሽ ተረጋጋ። ሄሎ በእግዚአብሔር ፊት ሁሉ ነገር ምን ያለ ነው? ሁሉ ነገር ምን ያደረገ ነው? የተገለጠ የተራቆተ ነው። ለማንኛውም በእምነት ምን ብሏል አብርሃም? ጽድቅ ሆኖ ተቆጥሮለታል። ሳይገረዝ ደግሞ ለነበረው የሆነ የእምነት ጽድቅ የሱ አይነት የሚያምኑ ልጆች አሉ። እና የአብርሃም ዘር አንደኛው ሰማያዊ ዘር ነው። ምናዊ ዘር ነው? አልሰማም። የማን ዘር? ኦኬ። ሁለተኛው ደግሞ በስጋ የተወለደው የስጋ ዘር ነው። እሺ እንቀጥለው እስኪ ምን ይላል መጽሐፍም? ምን ይላል? እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ። አያችሁ፣ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ምንድን ነው የሰበከው? በአንተ አሕዛብ ይባረካሉ። ስብከቱ ምንድን ነው? ወንጌልን አስቀድሞ ምን አደረገው? ለአብርሃም ሰበከው። እሺ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ቆይ ከእምነት የሆኑት ካመነው ከማን ጋር? ከአብርሃም ጋር ምን ይላሉ? ይረገማሉ ወይስ ይባረካሉ? የሚባረኩት ብቻቸውን አይደለም። ካመነው ከአብርሃም ጋር አብረው ይባረክ። አብርሃም በእምነት ሲጸድቅ የተባረከው በረከት እኛንም ምን ይለናል? ያገኘናል ማለት ነው። በጣም እንዳናሰፋው ወደታችን ወረድና ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ። የተጠመቃችሁ ስንቶቻችሁ? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋልና። ማንን ለብሳችሁታል? ክርስቶስን ለብሳችሁታል። እሺ አይሁዳዊ ወይም የግሪክ ሰው የለም። አይሁዳዊ ወይም የግሪክ ሰው የለም። ባሪያ ወይም ጨዋ ሰው የለም። ባሪያ ወይም ደግሞ ጨዋ ሰው የለም። እሺ ወንድም ሴትም የለም። ወንድም እንዲሁም ሴትም የለም። እሺ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ስንት ሰው ናችሁ? ኦኬ። አሁን በክርስቶስ ኢየሱስ የሆነ ሁሉ አይሁዳዊውም አሕዛብም አንድ ሰው ሆኗል። ባሪያ የለም፣ ጨዋ የለም፣ እስኩቴስ የለም፣ ወንድ የለም፣ ሴት የለም። በክርስቶስ አካል ውስጥ አንድ ሰው ነው የሆነው። ኢየሱስ ራስ ሆኗል። እኛ ደግሞ በጋራ አንድ አካል ሆነናል። ከዚች በኋላ ያለውን ነው ፈልጎ ስሙት። እናንተም እሺ ማንኛውም ሰው እናንተም በተለይ አሕዛብ እናንተም የክርስቶስ ከሆናችሁ። የማን ከሆናችሁ? የክርስቶስ ከሆናችሁ። አልሰማውም። የማን ከሆናችሁ? የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር የማን ዘር? የአብርሃም ዘር። አሃ የክርስቶስ ስትሆን የማን ዘር ነው የምትሆነው? የአብርሃም።
እንኪያስ የአብርሃም ዘር ቀዛስ እንደ ተስፋው ቃል ደግሞ ወራሾች ናቸው። አልሰማሁም። እንደ ተስፋው ቃል ምንድን ናቸው? ወራሾች ናቸው። ስለዚህ አሁን በእግዚአብሔር ፊት ወራሽ ነሽ። ምንድን ነሽ? ኦኬ። በእግዚአብሔር ፊት እንኪያስ የማን ከሆናችሁ? የክርስቶስ ከሆናችሁ የአብርሃም ዘር እንደ ተስፋውም ቃል ደግሞ ምን ሆናችኋል? ኦኬ። እንደ ተስፋው ቃል መውረስ የሥራ ውጤት ሳይሆን በእምነት የሚገኝ ነው። ከቤተሰቡ ጋሻ መሬት የወረሰ እዚህ ቤት ውስጥ አለ? አንድስ እንኳን ውርስ ተቀብሎ የሚያውቅ የለም። ተቀብለሃል? እሺ። ውርስ እናውቃለናል። ፍርድ ቤት የምንሄደው ቤተሰብ ወይም ዘመድ ወይም ሀብት ያለው አካል ሲሞት ፍርድ ቤት ሄዳችሁ ምን ትላላችሁ? መጀመሪያ መሞቱን ነው የምታሳውጀው አይደል? ወራሽ ነኝ ብለህ አትጀምርም እኮ ሞቷል ብለህ ነው የምትጀምረው። መሞቱን ካወጁልህ ከዛስ የሱ የሆነ ንብረት ተጣርቶ ትክክለኛ ንዛዜ ያለው ሰው ያ ሀብት ምን ይደረግለታል? ይሰጣል። አሁን እናንተ የክርስቶስ ከሆናችሁ ነው እንደ እግዚአብሔር ሐሳብና ፈቃድ የአብርሃም ዘር ትሆናላችሁ። የአብርሃም ዘር ደግሞ የተነገረለት የተስፋ ቃል አለ። የተነገረለት የተስፋ ቃል መሲህ ነው። የተነገረለት የተስፋ ቃል መጥቶ የሚታደጋቸው ነው። የተነገረላቸው የተስፋ ቃል አለ። በዘር አሕዛብ ይባረካሉ ሲለው ዘር ብሎ ያስቀመጠው ክርስቶስን ነው። ያ የክርስቶስ ማንነት መጥቶ አሕዛብን ሁሉ ምን ያደርጋል? ይባርካል። ስለዚህ እናንተ የማን ከሆናችሁ? የክርስቶስ ከሆናችሁ የማን ዘር ነው የምትሆኑት? የአብርሃም ዘር። እንደ ተስፋውም ቃል ደግሞ ግን የክርስቶስ ስትሆን ወራሽ የምትሆነው በአንድ ምክንያት ነው። ምክንያቱ ንዛዜ ስላለ። አልሰማሁ። ምን ስላለ? ኢየሱስ ከመሞቱ በፊት ተናዞላል። እኔ ብሄድ ይሻላችኋል፣ እኔ ከሄድኩኝ አጽናኙ ምን ይላል? ይመጣል። በህይወት ያለ ሰው ተናዞ ባይሞት የሱ ሀብት ወደ አንተ ምን አይልም። እስኪ ዕብራውያን ምዕራፍ 9 ዕብራውያን ምዕራፍ 9 ምዕራፍ 9 ቁጥር 16 ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት የግድ ነውና። ምንድነው የግድ? መጀመሪያ ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት የግድ ነውና። እሺ። ሰው ሲሞት ኑዛዜው ይጸናልና። ምኑ ይጸናል? ኑዛዜው ይጸናል። እሺ። ተናዛዡ በህይወት ሲኖር ግን ከቶ አይጠቅምም። ከቶ ምን አይለውም? ምክንያቱም በህይወት ስላለ። የተናዛዡን ሞት ማርዳት ግን የግድ ነው። እሺ፣ እንቀጥል። ስለዚህም ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ስለዚህ የፊተኛው ኪዳን እንኳን ያለ ምን? ያለ ደም አልተመረቀም ማለት የሆነ አካል ሞቷል ንዛዜው እንዲጸና። ያለ ደም ምን አላረገም? አልተመረቀም። እሺ። ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ እሺ፣ የጥጆችንና የፍየሎችን ደም ከውሃና ከቀይ በግ ጠጉር ከሂሶጵ ጋር ይዞ እሺ፣ እግዚአብሔር ያዘዘላቸው የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እሺ። እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ። እሺ። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። ከጥቂቶች በቀር ነገር ሁሉ በምን ይነጻል? በደም ይነጻል። እሺ። ደም ሳይፈስ ስርየት የለም። ምን ሳይፈስ ምን የለም? ስርየት የለም። ኦኬ። ጌታ ኢየሱስ የመጨረሻውን ኑዛዜ ደቀ መዛሙርቱን ሰብስቦ እንጀራውን አንስቶ ቆርሶ እንዲህ አላቸው፣ ይህ ስለ እናንተ የምበላው ሥጋዬ ነው። ምን የሚል? የሚቆረሰው ሥጋዬ ነው። ንዛዜ አልሰማው? ምን ንዛዜ? ስለ እናንተ ምን የሚል ነው? የሚቆረስ ሥጋዬ ነው። አንድ ከራትም በኋላ ጽዋውን አንስቶ ይህ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲሱ ኪዳን ምኔ ነው? አልሰማውም? የማን? የአዲሱ ኪዳን ምኔ ነው? አሁን ተናዘዘ። የመጨረሻው አራት ላይ ምን አለ? ተናዘዘ። ግን እስካሁን ባይሞት አንድም ሰው ኃጢአቱ ይቅር አይባልም።
እስካሁን ቢኖር ኢየሱስ በስጋ የማንም ሰው ኃጢአት ምን አይልም አይወገድም። ግን የተናሳሹን ሞት ማርዳት የግድ ነው ስለሚል አንድን ደም ሳይፈስ ኃጢአት ምን አይባልም አይሰረይም። የኃጢአት ስርየት ያለው በምንድን ነው? በደም ውስጥ። ደም ሲፈስ ኃጢአት ምን ይባላል? ይሰረያል። ጌታችን ኢየሱስ ደግሞ የመጨረሻ ያንደበቱ ቃል ምን የሚል ነበረ? ጨረስኩላችሁ ነው። ኑዛዜው ሁሉ በሕጋዊ መንገድ ሀብቱ ንብረቱ የኔ ወደ እናንተ እንዲመጣ ኑዛዜ በእናንተ ላይ እንዲጸና ይሄው ስለ እናንተ ሞቼላችኋል። ስለ ኃጢአታችን ሞተ፣ እኛን ስለማጽደቅን ከሙታን። ስለዚህ አሁን ሲሞት ለካ የሞተው ስለ ኃጢአትሽ ነው። ስለ ኃጢአታችን ምን አለ? ኦኬ ኢየሱስ ሞቷል። እርግጠኛ ናችሁ? የተናዛዡ ሞት እርግጠኛ ከሆነ ኢየሱስ መሞቱ እርግጠኛ ከሆነ ውርስሽ እርግጠኛ ነው። ምን የትኛው ውርስ? ጻድቅ ነህ። በምን ስራ? በእምነት። ምን ብሎልኛል? ተናዞልኛል። ምን ብሎ? ኃጢአቱን ይቅር በለው ብሎ የገዛ ደሙን አፍስሶልኛል። አንድ ሰው ሕጋዊ ወራሽ ነኝ ይበለኝ። አየህ፣ የእንጋስ የክርስቶስ ከሆንክ አብርሃም ዘር ውስጥ ነው ያለኸው። ለምን? አብርሃም አመነ ጽድቅ ሆኖ የሚለው በረከት አንተንም ያገኝሃል፣ አንቺንም ያገኝሻል። በእምነት እግዚአብሔር ለጽድቅን ምን ብሎልሃል? ቆጥሮልሃል። ሃሌሉያ። አንድ ወራሽ አለ እዚህ ቤት። ወራሽ አለ። አልሰማውም። ኦኬ። ውርስ የሚገኘው በምንድን ነው? በኑዛዜ። አልሰማው። ካንተ የሚጠበቀው ምን መሰለህ? ሞቷል ብለህ ፍርድ ቤት መሄድ ነው። አሁን ኢየሱስ ሞቷል። እስካሁን አንዳንድ ሰዎች የኑዛዜ ወረቀቱን ይዘው ወደ እግዚአብሔር አልመጡም። ሞቶልኛል ብትል ይህንን ሞቶልኛል የሚለውን ንግግርህን ጽድቅ አድርጎ ይቆጥረውና የኢየሱስን የዋጋ መክፈል ደሙን ማፍሰስ ለአንተ ጽድቅ አድርጎ ይቆጥረውና ያለ ኃጢአት ትታያለህ። እኔ እናንተ ከሌላው የለየን ምንድን ነው? ስለ እኔ ኃጢአት ብለህ ያለ ምን አርገሃል? ኑዛዜ ደብዳቤውን አስገብታል። አለቅ። ዳኛው ደግሞ መጥቶልሃል። ሀብቱ ሁሉ ይተላለፍለት። የኢየሱስ ጽድቅ ይተላለፍለት። የኢየሱስ መንፈስ ይተላለፍለት። የኢየሱስ ጽድቅና ሀብት ይተላለፍለት። ዳኛው የሁሉ ዳኛ የሆነው አብ በክርስቶስ ኑዛዜ መሞቱን አንቺ ብስራት ይዘሽ ስትመጪ ወደ እግዚአብሔር ይኸው ስለ እኔ ምን ብሎልኛል? ሞቶልኛል ብለህ ዶክመንት የምታደርገው ምን ነው? ሞቱ እና ይሙታ ታዲያ ምን አገባኝ እኔ ቢልህስ? አይ ቃል አውጥቷል፣ ተናዟል። ምን ብሎ? ስለ እናንተ ስለ ብዙዎች የኃጢአት ይቅርታ የሚፈስ ደሜ ነው ብሎኛል። ደም ሳይፈሳተ ደግሞ ስርየት የለም ብላል። ስለዚህ እኔ አልሰራውም፣ እኔ ዋጋ አልከፈልኩም፣ እኔ ምን አላልኩም፣ አላዋጣውም። ግን አንድ አለ የተናዘዘልኝ፣ የራሱን ጽድቅ ለእኔ እንዲሆን፣ የራሱን ብቃት ለእኔ እንዲሆን፣ የራሱን ተቀባይነት ለእኔ እንዲሆን አሳልፎ የሰጠኝ ሕጋዊ ወራሹ ነኝ። አንድ ሰው ጮሆ እስኪ ወራሽ ነኝ ይበል። አልሰማው። ምንድን ነኝ? ይኸውልህ ውርስ ወይም ርስት ክርክር ሲኖርበት ነው ፍርድ ቤት ጭቅጭቅ የሚራዘመው። የውርስ ሂደቱ ይጣራ ተብሎ የሚራዘመው በጣም ብዙ ወራሽ ነኝ የሚለው አንዱን ነገር የሚቀራመስ ሲኖር ነው። የሰማዩ ርስት የዓለም ሕዝብ በሙሉ መጥቶ የኔ ነው ቢል እግዚአብሔር አንዳች ፐርሰንት 1% ሳይጎድል ለሁሉም ያካፍለዋል። ተከፋፍሎ የማይጎል ርስት ስሙ ኢየሱስ ይባላል። የለም አንድ ሰው ይህን መንፈስ እንዲያገኘው ፈልጋል። ይኸው ከርስት ካልጀመርክ፣ ከውርስ ካልጀመርክ፣ ይኸውልህ ጾሜ ነው ትላለህ፣ መጥተህ የሆነ ነገሬ ነው ትላለህ። የገባኸው ወርሰ ከሆነ የምትኖረው በወረስከው ነው። ባልወረስከው ነገር በእግዚአብሔር ቤት ውስጥ አትኖርም። እግዚአብሔር ከሰማይ ሲያይ በፊቱ ወራሽ ነህ። ሰማይ አንቺን ሲያይሽ በፊቱ ወራሽ ነሽ።
ምን ሰርቷል? ምንም አልሰራም። ተናዛዡ ነው። አልሰማው ምኑ በደንብ ስም። ለምሳሌ በደንብ ስም። አንድ አባት ከመሞቱ በፊት ልጆች ቢወልድ የወለዳቸው ልጆች እያሉ ሀብቱን እኔ ለእንትና ተናዝዣለሁ ቢል አይሰራም። ለምን መሰለህ? በመወለድ ወራሾች ይሆናሉ። ለሌላ ሰው ማስተላለፍ ምን አይልም በእኛ ሀገር ሕግ። ስለዚህ ምንድነው ልጆቹ ቢከሱም የአባታችንን ንብረት ነው ብለው ማስመለስ። ግን የሚገርም ኢየሱስ ሲሞት አንድም ልጅ አልነበረም። ሁላችንም የቁጣ ልጆች ነን። ስለዚህ ተቀናቃኝ የለም። ለምን ለእንትና ተወርሷል ይመለስ የሚል አንድያ ልጅ እሱ ነው የነበረው። የእሱን ሀብት ደግሞ ለእኛ አሳለፈና ደሙን ስለኛ ፈሰሰ። ኧረ አሜን። እስኪ አንድ ሰው እንዲሁ በነፃ ይበል። ወራሽ ነኝ፣ አልከፈልኩም፣ አላዋጣም። ብዙ ጊዜ የሚያስቸግረው ምንድን ነው? የውርስ ሀብት ያስቸግራል። የውርስ ሀብት በሁለት ነገር ያስቸግራል። አንዳንዱ ለማመን በመክበድ ያስቸግራል። ይህ ሁሉ ነበረው ግን ሰውየው ምናምን ብለህ የምትወርሰው ሰውዬ ሲሞት ነው የሚጠራው ምን እንዳለው። ከዛ በፊት አንዳንዱን ራሱ ስለሚፈልገው አይልም እና በፍርድ ቤት አሳውጀ በየአካውንቱ በየባንክ ቤቱ ያሉ እንትኖች ይታገዱልኝና ይጣሩልኝ ብለህ ብታስገባ ደብዳቤ ብትበትን አንደኛው ጋር ሌላ አንደኛው ጋር ይሄ ሁሉ ሀብት አለው ብለህ እስክትገረም ድረስ ሲሞት አንተ ጋር የሚደርሰው ነገር አንዳንዱ የሚጥልህ ሊሆን ይችላል እና በዚህ አንዳንዴ ትቸገራለህ። ሁለተኛው ደግሞ ምንድነው የሚያስቸግረን? የመጣው በውርስ ስለሆነ እንዴት እንደምንጠቀምበት አናውቀው። ግራ ይገባናል። ኑሮንም አንዳንዱ እንደሌለው ይቆጥራል፣ አንዳንዱ ደግሞ ከሚገባው በላይ ልትጨማለቅ ይላል። በጸጋ ነው እባክህ ብሎ የሚጨማለቅ የሚያምረው ሰው አለ። ውርሱን በአግባብ ምን ማለት የማይችል መጠቀም የማይችል። አንዳንዱ ደግሞ ወራሽ ነኝ ይልሃል አለኝ ይልህና ግን ጌታ ሆይ የመጨረሻዬን አሳምርልኝ ይላል። ርስቱን እንዴት እንደሚጠቀም ገና ያልባነነ ነው። እሺ ወደ ሮሜ ልመልሳችሁ። ይህንን መግቢያ ነው እስካሁን ስሰራ የነበረው። ሮሜ ምዕራፍ 4 አሁን ቁጥር 4 ለሚሰራ ስሙታን ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ምንድነው? ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምንድነው ደመወዝ? የስራው ዋጋ። ቆይ እስኪ ቃሉ ምንድነው የሚለው? ደመወዝ ማለት እኛ ደሞዝ ነው የምንለው። ደሞዝ አይባልም። ደመወዝ ነው የሚባለው። ልድገመው። ደሞዝ ማለት ስተት ነው። ምን በላብ በወዝ ጥረህ ግረህ ብላ ነው የምትወስደው። ስለዚህ ምን ያህል አልበሃል ነው መንዝል የሚሰጥህ ነገር ምን ያህል ምን ብለሃል? አሁን ለማይሰራ ሰው አይደለም፣ ለሚሰራ ሰው ደመወዙ ምንድነው? ስጦታ አይደለም። ምንድነው? ዕዳ ነው። ለምን? ሰውየው አልቧላ፣ መስሪያ ቤት ውስጥ ገብቶ ውሏላ፣ ሰዓቱን አጥፍቷላ፣ የሚሰራውን ነገር ሰርቷላ። ደመወዙ ነውና ወር ሲደርስ ሃሌሉያ እስኪ ቸርነት ላድርግ አይልም ባለቤቱ። ዕዳው ነው። ሰውዬ የሰራበት ምኑ ነው? ዕዳው ነው። ወስዶ ይሰጣል። እንደዚህ አይነት ደመወዙን ላቡን ጠብ አድርጎ የሰራ ሰው ወር ሲደርስ ወይ በስመ አብ ወወልድ ወመንፈስ ቅዱስ እናንተ ብር ትሰጣላችሁ እንዴ? እኔ እኮ ደሞዝ የምትከፍሉኝ አልመሰለኝም ነበር ይላል። ለምን? ይኸውልህ አንድ ወር መስሪያ ቤት የሚሄደው የላቡን የወዙን ኤክስፔክት እያደረገ ነው። አሁንም አለ ይኸውልህ አንዳንድ ሰው ተቀለ ደመወዙን ነው እግዚአብሔር ፊት ባርክልኝ ብሎ የሚመጣው።
ለሚሰራ ሰው ሲል ምን አልሰረኩም፣ አልዋሸውም፣ እንትን አላደረኩም ብሎ ደመወዙን ይዞ ይመጣል። እግዚአብሔር ደግሞ ላብ ሳይ ይቀፈኛል ብሎ በጣም ነው እንደ ላብ የሚጠላው እግዚአብሔር የለም። ለምሳሌ ላብ የመጣው ከውድቀት በኋላ ስለሆነ ልድገማ። ላብ የመጣው ከምን በኋላ ነው? አይዟችሁ ዘና በሉ። ላብ የመጣው ከምን በኋላ ነው? ማነው አዳም ከመውደቁ በፊት አልቦት አያውቅም። ሻወር ቤት የለም። ባለሰዎች መኝታ ምናምን የምትለው የለም። ላውንደሪ የለም። ምንም ሰውየው አይታጠብም ግን አይታመምም። ደስ አይልም? አሁን ሳትታጠብ ስበላ ምናምን ብለው ሳይንሱ የሚልህና በሱ አይታጠብም ግን ደግሞ ምን አይልም አይታመምም። እየቀጠፈ ይበላል፣ ዘና ብሎ ነው የሚኖረው። ልክ ኃጢአት የሚባለው መተላለፍ የሚባለው አለመታዘዝ የሚባለው ወደ ሰው ሲገባ ግን ኢሚዲየትሊ ሰውየው አላቢ ሆነ። ትእዛዝ ወጣለት። የሚያልበው ለምንድን ነው? መሬት እግዚአብሔርን ያልታዘዘን ሰው አትታዘዝም። ስለዚህ እንድትታዘዘው ምን ያደርጋል? ያለ ኃይል የሌለ ኃይሉን ያወጣል። በዛ ጊዜ በላብህ በወዝህ ጥረግረህ ምን በል። እሺ ይሄ ትእዛዝ ከመውጣቱ በፊትስ ከተሰራለት ነገር ሁሉ እየቀጠፈ ይበላ ነበር። ልክ ሲወድቅስ በላብህ በወዝህ ምን በል ብላ። ስለዚህ ውጤት ምግብ የሚባለው ይሄ ምግብ የምንበላው ምግብ የምታበቅለው ምንድን ነች? መሬት ናት። የሆድ ምግብ መሬት የምታበቅለው በፊት በቃል ነው የምታበቅለው። እንደየወገኑ ታብቅል ተብላ ስንዴውንም ጤፉንም ምኑንም ነበር የምታበቅለው። በእኔ የማይሰናከል ብፁዕ ነው። አልሰማሁም። ታዛዥ ናት። ለምን? ሰውየው ለእግዚአብሔር ታዛዥ ስለሆነ ከእግዚአብሔር ጋር ስለተስማማ ፍጥረት በሙሉ ከእግዚአብሔር ጋር ሰላማዊ ለሆነ ሰው ፍጥረት ይገዛል። ልክ ከፈጣሪው ጋር ሲተላለፍና የማይታዘዝ አመፀኛ ልጅ ሆኖ ሲወጣ ፍጥረት ፈጣሪውን የከዳ ብላ ከዳችው። እሺ ጌቴሴም ምንድነው? ጎልጎልታ ላይ ኢየሱስ ሲሰቀል ምንድን ነበር የሆነው? ፀሐይ ምን አለች? ምድር ምን አለች? ተሰነጠቀች። ምን ሆነው? ፀሐይ ለምንድን ነው የጨለመችው? ደስ ብሏት ነው የቆመው። እዛ ጋ ማን ነው? ፈጣሪዋ። የማይገባው ሰው እዛ ጋ ምን እያለ ነው? እሱ እዛ ተሰቅሎማ እኔ ብርሃኔን አልሰጥም ብላ ለሱ ሰሚት አደረገች። ፍጥረት ተሰነጣጠቀ። መሬት በመነው ፍጥረት በሙሉ ምን አደረገ? ተሰነጣጠቀ። ሄሎ በላብ በወዝ ጥረግረ። ስለዚህ ምግብ በምን ሆነ? በወዝ ሆነ። ከዛ እግዚአብሔር ብልጥ ነው። ይሄ ህዝብ ሰው ነገም ደግሞ ይሄው ወዜ ብሎ እንደሚመጣ ስለሚያውቅ ወደ እግዚአብሔር ምን አለ? ካህኑን በእኔ ፊት ስትመጣ ሻወር ወስደህ ና፣ እኔ ላብ እጠላለሁ አለው። በተለይ ከካህን ላብ እጠላለሁ አለ። ስለዚህ የትኛውን ካህን መታጠብ አለበት? ወፍራም ቦርጫ ምናምን ቢሆን ካህኑ ታጥቦ ወደ ቅድስተ ቅዱሳን እስኪገባ ድረስ ደግሞ ምን ያደርገዋል? በመካከል ያልባል። ወፍራም ሰዎች ቶሎ ያልባቸዋል አይደል? ደረጃ ምናምን መውጣት ይከብዳቸዋል። ስለዚህ እንደሚያልበው ስለሚያውቅ እግዚአብሔር ሊለን የሚባል ጨርቅ ከውስጥ ምን በል ልበስበት። ለምን? ልክ ካላበው ጨርቆ ወደ እግዚአብሔር እየገባ ስለሆነ በእግዚአብሔር ፊት ላብሳ እጠላለሁ ብሏል እግዚአብሔር። ስለዚህ ላቡ እንዳይታይ ሊለን የሚባለው ኳስ ተጫዋቾች የሚለብሱት አይነት ጨርቅ እንትን አለ፣ ልብስ አለ። ያ ልክ የሰውነት ላብ ብቅ ሲል ጥብቅ እያደረገ እየመጠጠ ያጠፋዋል። ከሰውነት ላይ ነው ላቡን የሚያጠፋው። ለምን? እግዚአብሔር ላብ አልሰማም። እግዚአብሔር ላብ አይወድም፣ በጣም ነው የሚጠላው። ባጭር ቃል ስር ተገታትሮ እስኪያለብህም ጌታ ፊት ብለህ አትንዘርዘር ማለት ነው። ተረጋጋ፣ ዘና በል። ሄሎ እንደዛ የሚያረጋቸው ስላሉ እኮ ለሚሰራ ሰው ደመወዙ ዕዳ ነው። ደመወዙ ምንድን ነው? ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። እንደምን አይቆጠርለትም? እሺ
ነገር ግን ለማይሰራ ግን ደግሞ ሌላ ደግሞ ሰው አለ ምንም አይል ለማይሰራ አልሰማው ምንም አይል ለማይሰራ ማለት ምን ማለት ነው? መስሪያ ቤት ሄዶም አያውቅ መስሪያ ቤት ድርሽ ብሎ አያውቅም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን አሁን ወር ጠብቀው መስሪያ ቤቱ በአካውንት የኔ ወንድም በጣም ነው የምናመሰግነው ብሎ ደሞዝ ቢልክልህ ምንድነው የምትለው? ምን አስባችሁ ነው? ምን አስባችሁ ነው? ባንክ ቤት ሄዶ ማን ተቀበላላችሁ መልሱ ሊልሽ። በጣም ብዙ ሰው ባይዘው ምህረት የሚባለውን ቸርነት የሚባለውን ጸጋ የሚባለውን ነገር መለማመድ ይከብደዋል። አሁን ዝም ብሎ ወደ አካውንታቸው 150 ሚሊዮን ብር ቢገባ ምንድነው የምታደርጉት? የመጀመሪያ ስራችን ለማመን ስለምንቸገር ባንክ ቤት ነው የምንሄደው። በእውኑ ይሄ አካውንቴ ላይ የገባው ቁጥር ነው ወይስ ብር ነው ብትባል እንኳን በጣም ሊያንቀጠቅጥሉ ይችላል። ምን ተፈጥሮ ነው? ማን እየተከታተለኝ ነው? ምን አስበው ነው? አውጥቼ ብጠቀመው ደግሞ አሳደው የሆነ ነገር ቢያደርጉኝስ? በርን መልስ ቢሉኝስ? የማታስበው ነገር የለም። ለምሳሌ አመጣጡ በህልምህም በእውነህም የሌለ ነው። በፕሮግራም ውስጥ የሌለ ነው እና ድንገት አካውንት ውስጥ ነው ደግሞ ገብቶ የተገኘው። አሁን እሱን ነው እኮ አሜን አይ ሪሲቭ ኢት ማለት የከበደው እኮ ኢየሱስን ነው። ትንቢቷን ላፍላፍ ያደርጋል። ኢየሱስን ግን አይ ሪሲቭ ኢት ማለት ወሰድኩት ምናምን እንላለን። እስካሁን መውሰድ ያቃተን የክርስቶስን ስራ ነው። የሚገርም እስኪያለብ ድረስ ወሰድኩት ብለህ ትንቢቱን የክርስቶስን ስራ ካልወሰድክ በእግዚአብሔር ፊት በትንቢት አይኖርም። የሚኖረው በክርስቶስ ነው። ምን አለው? ለማይሰራ ሃሌሉያ ኃጢአተኛውንም በሚያጸድቅ ለሚያምን ኃጢአተኛውን ሰውዬ በሚያጸድቅ ምን ለሚል ለሚያምን አልሰማውም። ቆይ ምን አይነት ሰውዬ? ኃጢአተኛ። ኦኬ በጥንቃቄ ስሙ። አዳም ከእግዚአብሔር ጋር ሲተላለፍ ፍጥረት በሙሉ ምን ብላለች? በተቃርኖ ቆማበታለች። በላብ በወዝ ጥረግረ ምን በል ፍርሃት የገባው ሲወድቅ ነው። መጠራጠር የገባው ሲወድቅ ነው። ራቆቱን መሆኑን ያወቀው ሲወድቅ ነው። ለእንጀራ ብሎ መኖር የጀመረው ሲወድቅ ነው። ሲወድቅ አስተሳሰቡ ተበላሽቷል። ሲወድቅ በሽታ ሰውነቱን አጥቅቶታል። ሲወድቅ ብዙ ነገር በዚህ ምድር ላይ የምናያቸው የትኛውም የጦር ወሬ በሙሉ የውድቀቱ ምክንያት ነው። ሲወድቅ ምቀኛ ሆኗል። ሲወድቅ ሸረኛ ሆኗል። ያልሆነውን ነገር ጠይቁኝ። ሁሉን ሆነ ሰውየው። ለምን? ያመጣበት ኃጢአት የሚባለው ውድቀት ነው። አሁን ይህንን ሁሉ ያመጣን ኃጢአት ለማይሰራ ምንም ሳያዋጣ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ከባድ ነው በጣም። ለማይሰራ ነው የሚቆጠረው፣ ለሚሰራ አይደለም የሚቆጠረው፣ ለማይሰራ ነው። ወይኔ ጉዴ! እስኪ ነካ አድርጉትና ሳትሰራ መተህ በሉት። ካልሰራው ብላ በጥበጣ ይበሉት። ድገሙለት። አኩርፏል። ሳትሰራ መተህ በሉት። ካልሰራው ብለህ አትረብሸኝ በሉት። በእግዚአብሔር ፊት ደመወዝ ተቀባይነት የለውም። በእግዚአብሔር ፊት ደመወዝ ምንድን ነው? አስጸያፊ። የስራህን ውጤት ስጠይቀው እግዚአብሔር የሰራህ እሱ ስለሆነ ይህን ሰርቻለሁና ኢኩቫለንት የሆነውን የሆነ በረከት ሊሆን ይችላል ምናምን ሊሆን ይችላል ይሄው ጾም ያለው በላምጣ ስትለው ይጸየፋል። ነገር ግን ኖ እኔ ሲጀመር በኃጢአት ነው የተጸነስኩት ነው የተወለድኩት። ከራሴ በጎ ነገር ሊወጣ አይችልም። ግን አንድ ማቀው አምላክ አለ። ኃጢአተኛውን የሚያስብ አለ። ያልሰራውትን የሚቆጥርልኝ አለ። እንዲህ ብሎ ለሚያምን ሰው
ጽድቅ ሆኖ ይቆጠርለታል። ምን ይልለታል? በህይወቱ ላይ ውድቀት ያመጣውን በሽታ፣ እርግማን፣ በላብ በወዝ የሚባሉትን በሙሉ የኢየሱስ ክርስቶስ ደም አስወግዶ በውስጡ የመንፈስ ስጦታ ይገባበታል። ጮክ በልና እግዚአብሔር ሆይ በሉት። ሳልሰራ ሳልለፋ ሕግን ሳልፈጽም ምንም ሳላዋጣ ሙታን ሳለሁ ኃጢአተኛ ሳለሁ አንተ እኔን ስላጸደከኝ በክርስቶስ ሥራ ልጅ ስላረከኝ አመሰግንሃለሁ። ሃሌሉያ። ምን ለማይል ሰው አልሰማው? ምን ለማይል ሰው የሚሰራና ምንም አይል አልሰማው? የሚሰራና ምንም አይል። አሁን ብዙ ጊዜ ትግላችን ለምሳሌ አንድ ሰው ደግሞ ምንድነው መስሪያ ቤት ተቀጥሮ በወር 50 ሺህ ብር የሚከፈለው ቢሆን 2 ዓመት 3 ዓመት ሰርቶ ከመስሪያ ቤቱ ቢለቅ እነሱ ግን ደሞዝ መላካቸውን ባያቆሙ ምን ይፈጠራል? ሰውየው ላይ በጣም ቻሌንጅ ይሆናል። 50 ሺህ ብር ስራ ለቋል። ከወጣ በኋላ 50 ሺህ ብር ገባለት። ወር ጠብቆ በዛው ቀን ይሄ ነገር ምንድነው ብሎ ቼክ ሲያደርግ አይ አትስራ እንጂ አንተ የኛ በቃ ልዩ ነህ፣ ስለዚህ ይሄንን ብር ሰተናል ቢሉት ያችን 50 ሺህ ብር ግን ቁጭ አድርጎ ድንገት ነገር ቢጠይቁኝስ ካለ ምንድነው የምንለው? አንዳንዱ ደግሞ ይሄ አይደለም ቆይ ይሄንን 50 ሺህ ብሩን ያስገቡልኝን የሚመጥን ስራ መስራት አለብኝ፣ ሄጄ መስሪያ ቤታቸው ልስራ ቢል። አሁን ጴንጤ የሚያስቸግረው እንደዛ ነው። አካውንት ውስጥ ኢየሱስ የሚባል ገብቶለት ጌታ ሆይ ቆይ እንድትባርከኝ 3-7 ልግባ፣ 40 ቀን ልግባ፣ ቅባቴ እንዲለቀቅ ቆይ ይላል። ግን በአካውንቱ ምን ብሎለታል? ብቸኛ ማድረግ ያለብህ ምን መሰለህ? አካውንት ውስጥ እንዳለ ስታቅ ነው ከአካውንቱ የምታወጣው። ባንክ ቤት ብር እንዳለ ካላወቅ እንዴት ሄደህ ታወጣለህ? መጀመሪያ ማወቅ አለብህ ስንት እንዳለ ስታቅ ስንት ያስፈልገኛል ብለህ ካለ ላይ ነው ሄደህ የምታወጣው። መጀመሪያ ክርስቶስ ለአንተ ምን እንደሰራ ወቅ ልክ ሲገባ ሃሌሉያ ያንን ከአካውንቱ እያወጣ ትጠቀማለህ እንጂ አይ ቆይ አካውንቴ ውስጥ እንዲገባ ብለህ ደግመህ ወደ ስራ ምን ለማይል ሰው አልሰማው? ምን ለማይል ሰው እደጋግማታለሁ። ምን ለማይል ሰው መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ በሚሰራና በማይሰራ የተሞሉ ናቸው። ትምህርቱ በሙሉ የሚሰራ የማይሰራ። ያዕቆብን ወደድኩ ለምን? የማይሰራ። ኤሳውን ጠላሁት ለምን? የሚሰራ። አይደለም? አብርሃም ቤት ነው ይስሐቅን ምን አልኩት? ወደድኩት ለምን? የኔ ስራ ነው እናንተ እጃችሁ የለም። እስማኤልን ጠላሁት ለምን? ለፍተ ያመጣው ነው እዛው እንደ ፍጥርጥር። ያዕቆብ ስንት ልጆች ወለደ? 12 አይደል? ኦኬ 10ሩ ከአንድ እናት ማነች? ሊያ። ያዕቆብ ይወዳት ነበር? እሺ ሁለተኛ ሚስቱ ማነች? ራሔል። ያዕቆብ ይጠላት ነበር? ይወዳት ነበር አይደል? ኦኬ ከሚጠላት ስንት ነው የወለደው? 10ቱ ትእዛዛት በእግዚአብሔር ልብ ውስጥ የለም። በጣም ከሚወዳት ግን 2 ልጆች ወልዷል። የመጀመሪያው ስሙ ማን ነው? ዮሴፍ። ሁለተኛው ኦኬ ዮሴፍ ወደ ግብፅ ሀገር ተሽጦ ነበር። ኢየሱስ በ30 ብር ተሽጦ ነበር። ዮሴፍ ታናሽ ወንድሜ የአንድ እናት ልጅ አለ ከኔ እናት የተወለደ ታናሽ ወንድሜ ብሎ አምጥቶ እጥፍ ድርብ የሰጠው ለማን ነው? ለቢንያም። አንተ ማን ነህ? አልሰማ። ዮሴፍ ወንድም ይሁን እንጂ በእናትህ ይምሰልህ እንጂ አትጨነቅ። አልሰማ። ከዘፍጥረት እስከ ምን ጠቅላላ መጽሐፍ ቅዱስ በመስራትና ባለመስራት የተሞላ ነው። በመስራትና በምን ኦኬ አለመስራት ማለት ሰነፍ መሆን ምናምን። በማን ፊት ነው ያወራሁት? በእግዚአብሔር ፊት አይደል? እኛ ፊት ስትመጣስ
አልሰማም። እኛ ፊት ስትመጣ ምን ሰርቶ መጣ ብለን እናይሃለን። እግዚአብሔር ግን ስትመጣ ምን ሰርቶ መጣ ብሎ አያይህም። ሰው ፊት ያያል፣ እግዚአብሔርስ ልብን። ስለዚህ እግዚአብሔር የሚያጸድቅ በልብ ውስጥ ባለው ኢየሱስ እንጂ ሳትሰራ በተሰጠ በስጦታው እንጂ በስራ ውጤት። አሁን ጥያቄው የትኛውን መሆን ትፈልጋለህ ነው። ዳዊት እስኪ ምን እንዳለ ስሙት። ቁጥር 6 እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ምን ብጽዕና ምንድን ነው? በረከት፣ ደስታ አይደል? ብጽዕና ማለት ባጭር ቃል በረከት ማለት ያለ ስራ ጽድቅን የሚቆጥርለት ሰው በረከት ሲናገር እንዲህ ሲነሽ አመጻቸው የተሰረየላቸው። ስሙት፣ አመጻቸው ምን ያለላቸው? የተሰረየላቸው። አመጻቸው በሙሉ ምን ያለ? የተሰረየ። ምን ያለ ነው? የተሰረየ። አልገባኝም። ምን ያለ ነው? አሁን አመጻሽ በሙሉ ምን ብሏል? አልሰማው። ምን ብሏል? ተሰርዩዋል ማለት ተደምስሷል፣ ተወግዷል። መታሰቢያ እንዳይኖረው አድርጎ እግዚአብሔር በደሙ እንደዚህ አይነት ሰው እግዚአብሔር ምን ብሎታል? ብፁዕ ነው፣ የተባረከ ነው፣ ምርጥ ነው። ለምን? ሳይሰራ። እሺ፣ ኃጢአታቸውም የተከደነላቸው ብፁዓን ናቸው። ይሄ የተከደነላቸው የሚለው በዳዊት ቋንቋ ነው። ለምን? ዳዊት በነበረበት ኪዳን ውስጥ ኃጢአት መከደን መሸፈን የሚባለውን ነው የሚያውቀው። መወገድ የሚለውን ያወቅነው እኛ ነን። ዳዊት ግን ኃጢአታቸው ምን ያለላቸው? የተሸፈነላቸው ብፁዓን ናቸው ብሎ መሸፈንን ቢያንስ ያውቅ ነበር። መሸፈንን ብፁዕ ካለ መወገድን አልሰማው። መወገድን የዕብራውያን መጽሐፍ ምዕራፍ 10 ምን ይላል? እነዚያ የፍየሎችና የኩርማዎች ደም ኃጢአትን ሊያስወግዱ ከቶ አይቻላቸውም አለ። አሁን ግን አለ ሃሌሉያ አንድን መስዋዕት ለዘላለም አቅርቦ ኃጢአትን በሙሉ ምን ብሎታል? አስወግዶታል። ምን ብሎታል? ይኸውልህ መወገድ ማለት መቃብሩን እንዳይገኝ ተደርጎ ሄደህ እንዳትጎበኘው የአበባ ጉንጉን እንዳታደርግለት ሽልጥ ሽልጥ የሚል ነፍስ ስላለን ድንገት እኔ ናፈቀኝ የድሮ ሰውዬ ብለህ እንዳትሄድ አስወገደው ማለት ምን ማለት ነው? ተፈልጎ ምን አይልም። ብዙ የተወገዱ ሰዎች ፎቶአቸውን ነው የምታየው፣ አፋልጉኝ። ከዛ በኋላ ግን ሰዎቹ የት እንዳሉ ምን አይሉም። ያስወገዳቸው ብቻ ነው የሚያውቃቸው። ያንቺን ኃጢአት ደግሞ ያስወገደው ብቻ ነው የሚያውቀው። አንቺ ፈልገሽ እንዳታገኘው አርቆ አስወግዶታል። ምዕራብ ከምስራቅ እንደሚርቅ ኃጢአታችሁን እንዲሁ ከእናንተ። ስለዚህ አሁን በእግዚአብሔር ፊት ሳሰራ ይሄ ሆኖልሃል። ለምን ሲባል በክርስቶስ ኢየሱስ ምን በማለት በማመን። ግን በማመን እምነትን እግዚአብሔር ምን አድርጎ ቆጥሮልን? ስራ አድርጎ ቆጥሮልን። ሳምንት ዕለት ስላነሳሁት ጻድቅ ናቸው በእግዚአብሔር ፊት። ምንድን ናቸው? እኔ አሁን የምመክራቸው ምንድነው? ሳትሰራ ገብተህ በስራት በጥብጠን በገባህበት አለ መስራት ተመላለስ። አካውንት ውስጥ ያለውን መጠቀም ደግሞ ስራ አይደለም የሚጠይቀው፣ ምን እንዳለህ ነው ማወቅ የሚጠይቀው።